I bump into something. I trip on something. I slip. I limp. I skip. I flick. I punch. I poke. To tickle. If you don't like to be tickled, you can say, I'm a very ticklish person. If this was useful, send a thumb in the comments. I don't think so. No, 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 no. I don't think so. No, 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 no. It's never, ever, 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 ever gonna happen. I don't think so. No, 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 no. I don't think so. No, 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 no. It's never, ever, 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 ever gonna happen. I don't think so. No, 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 no. Maybe someday you'll have it your way. Maybe someday it'll all work out. Until then, nope, a nope, a nope, a nope, definitely nope, a nope, nope, a nope. Probably never, ever, 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 ever gonna happen. Oh no. ያስማማኛል ቤቱን ያገባች ከሚሆን ቤት ውስጥ ምሳራ ቢሆን ይሻላል የቤት እመቤት የቤት ሰራተኛ ሃውስ ሜድ ደላላ በእንግሊዘኛ ምን እንደሚባለው ብሮከር ኦኬ አሁን ደላላ የሚለውን ቃል ስናውቅ ይሄንን ቃል በንግግራችን ውስጥ መጠቀም እንችላለን ፓተርን አስደግፈን ማለት ነው የሴቶች መብት ተከራካሪ ፌሚኒስት ትባላለች ፌሚኒስት ኦኬ አውሮፕላን ውስጥ የጉዞ ትኬት ተቆጣጣሪ ፍላይት አቴንዳንት ትኬት የሚቆጣጠር ሰው ማለት ነው አውሮፕላን ውስጥ የሚያስተናግዱ ሴቶች ደግሞ hostess ይባላሉ a person who serves food in an airplane okay hostess ነገር ግን ካፌ ውስጥ አስተናጋጅ ከሆነ ግን ይለያል a person who serves food in a restaurant is called male ከሆነ ወንድ ከሆነ waiter ነምንለው ሴት ከሆነች waitress አያችሁ ቃላት እንደዚህ ነው የሚጠናው ማለት ነው የሴቶች መጸዳጃ ቤት ladies toilet ሲባል የወንዶች ደግሞ men's toilet ይባላል ማለት ነው የሴቶች መዋቢያ ኦኬ ቢዩቲ ሳሎን ነው የሚባለው የወንዶች ጸጉር ቤት ደግሞ ባርበር ይባላል ማለት ነው የወንዶች ጸጉር አስተካካይ ባርበር ይባላል የወንዶች ጸጉር ቤት ግን ባርበር ሾፕ ይባላል ማለት ነው ኦኬ የሴቶች መዋቢያ ቢዩቲ ሳሎን እንዳልኳችሁ ማለት ነው ልብስ መቀየሪያ ክፍል ድሬሲንግ ሩም ይባላል ተዋናያን ኦኬ ተዋናይ የወንድ ከሆነ አክተር ነው ወደ ሴት ስንመጣ አክተረስ ትባላለች ማለት ነው የወንድ ጠንቋይ ዊዛርድ ነው የምንለው ለወንድ ሲሆን get in get out go up go down sit down stand up put down የፓራዳይም ቋንቋ ተማሪዎች በዛሬው አጫጭር ሐረጋት ትምህርት የሁለት ደቂቃ ትምህርት we use no for notice no የሚለውን ክልከላ የማስታወቂያ ክልከላ ለማድረግ እንጠቀማለን ኖን እናስቀድማለን ከዛ በኋላ ing ያለበት ቃል ወይንም gerund እንጠቀማለን no swimming መዋኘት ክልክል ነው
ኖ ስሞኪንግ ማጨስ ክልክል ነው። ኖ ዳንሲንግ መደነስ ወይንም መጨፈር ክልክል ነው። ኖ ፓርኪንግ መኪና ማቆም ክልክል ነው። ኖ ፓርኪንግ። ኖ ሾፒንግ መገበያየት ክልክል ነው። ኖ የሚለውን ቃል ክልክል ነው ብለን እንጠቀማለን ማስታወቂያ ነገሮችን ለመከልከል ማለት ነው። ሰላም የፓራዳይም የቋንቋ ተማሪዎች። ኦኬ ሆፕ ጥሬ ትርጉሙ ተስፋ ማለት ነው። አይ ሆፕ ከሆነ ተስፋ አደርጋለሁ ነው። አይ ሆፕ አይ ዊል ሲ ዩ ሱን በቅርቡ እንደማገኝ ተስፋ አደርጋለሁ እንበልና የሆነ የታመመ ሰው ልጠይቁ ሂዳችሁ እንደሚሻለ ተስፋ አደርጋለሁ። አይ ሆፕ ዩ ፊል ቤተር ሱን። ኦኬ አይ ሆፕ ዩ ፊል ቤተር ሱን። ኦኬ አይ ሆፕ I will see you tomorrow ነገ አገኝሃለሁ የሚል ተስፋ አደርጋለሁ። የሆነ ተስፋ አደርጋለሁ ስትሉ ነው I hope everything is going to be good. Okay, everything is going to be fine. ሁሉ ነገር ሰላም እንደሚሆን ተስፋ አደርጋለሁ። I hope you understood me እንደተረዳኸኝ ተስፋ አደርጋለሁ ትላላችሁ ማለት ነው። አትሄዱ እንደዚህ ከራችሁ ኮንታክት ይገባላችሁ እንደዚህ ኮንታክት ይሄ እንደዚህ ኮንታክት ምላላ እንደዚህ ሰላም የፓራዳይም ቋንቋ ተማሪዎች እስኪ በታይም የሚገለጹ ለምሳሌ ታይም የሚለውን ቃል ተጠቅመን የምናወራቸው ኢን ታይም በጊዜው ማለት ነው። ኢን ታይም all the time ሁል ጊዜ ማለት ነው። you can say all of the time ሁል ጊዜ you ask me this question all of the time እንደዚህ አይነት ነገር ማለት ነው። I check my email all of the time. Okay, most of the time አብዛኛውን ጊዜ ማለት ነው። አብዛኛውን ጊዜ most of the time አብዛኛውን ጊዜ ማለት ነው። timely በጊዜው ማለት ነው። I'm sorry I didn't respond your email faster ወይም I'm sorry I didn't respond your email in time በጊዜው ባለመመለሴ። Okay, in time በጊዜው ወይንም timely ማለትም ትችላላችሁ። no time ጊዜ የለም ማለት ነው። ቶሎ need no time please no time. Okay, time to time ከጊዜ ወደ ጊዜ ነው። your English is progressing from time to time ከጊዜ ወደ ጊዜ እያደገ ነው። on time በጊዜው you are punctual ማለት ነው። በጊዜው ነው የመጣኸው። on time በጊዜው አሁን በመላይ ስጋሽ ነው የመጣው። ቁጭ ብለ ጨለማውን ከምታማርር ተነስና ሻማ አብራ። ዓለማችን ላይ 96% የሚሆኑ ሰዎች አማራሪዎች ናቸው ይለናል ጥናቱ። ለምን ታዲያ 4% ከሚሆኑት አመስጋኞች ማለት አትሆንም? ሁለት ህፃናቶች ተፈጠሩ፣ ተጠባብቀው ነው የተፈጠሩት። መለያየት አይችሉም። አንደኛው አመስጋኝ፣ አንደኛው አማራሪ ነው። አመስጋኙ ልጅ እንደዚህ ይላል፣ አምላክ ሆይ ከዚህ የባሰ ነገር ስላላመጣብን አመሰግናለሁ ይሏል። አማራሪው ልጅ ከጎን እንደዚህ አለ፣ ምን ከዚህ በላይ አምጣብ አጠባብቆ ፈጠረን ይሏል። ከትንሽ ጊዜያት በኋላ ግን ያልታሰበ ነገር ተፈጠረ። አመስጋኙ ልጅ ሞተ። ያማራሪው ልጅ ጣፈንታ ምን ሆነ? ያመስጋኙ ልጅ ሬሳ ተሸክሞ መኖር ጀመረ ማለት ነው። ባማረርክ ቁጥር ያማረርክበት ነገር ወደ አንተ የሚመጣበት ፐርሰንት ይጨምራል። ለማመስገን እነዚህን ሶስት ነገሮች ማየት በቂ ነው። ምክንያቱም ማማረር የብዙሃኖቻችንን ደስታ ስላጠፋብን። የመጀመሪያው ይሄ የመግነዝ ጨርቅ ነው። አንተ ኖረክ ያልሰራህበትን ሰዎች ግን ቢኖሩ መስራት እየቻሉ ግን የዛሬዋን የፀሐይ ብርሃን ያላዩ ብዙ ሰዎች አሉ። ስለዚህ ማን ያዟል? ያንተን ህይወት ለኔ በስንት ሸጥልኛለህ? በምን የማይሸጥ ከሆነ በነፃ በተሰጠ ነገር ሊያመስግን። ሁለተኛው ነፃነት ነው። ነፃነት እግርና እጄ ታስሯል አይደል? ለአንተ ቀላል የሆነው የፀሐይ ብርሃን ለሌሎች ግን ብርቅ የሆነበት፣ ለአንተ ቀላል የሆነው ከቦታ ቦታ መዘዋወር ለሌሎች ግን በአራት ድንጋይ ታጥሮ መጠበቅ። ነፃ አንቺን ነፃነት ለኔ በስንት ሸጭልኛለሽ? እንሸጥልህ። የማይሸጥ ከሆነ በነፃ በተሰጣችሁ ነገር ሊያመስግኑ። ሶስተኛ እንግዲህ ላውልቀው፣ ይሄንን ወጣት ተመልከቱት። 7 ዓመት መራመድ አለመቻል፣ ከ10 እስከ 12 ሴንቲሜትር በአንገቱ ብረት ገብቶ ለ10 ወራት መተንፈስ፣ ግን መንፈሱ ጠንካራና አመስጋኝ ስለነበረ ከዛም በኋላ 2 መጽሐፍ ጽፏል። ተመልከቱ እንግዲህ እናንተም ይሄን ቪዲዮ የምታዩ ሰዎች አይናችሁ ያያል። ይሄን ቪዲዮ የምትሰሙ ሰዎች ጆሮአችሁ ይሰማል። ይሄንን ቪዲዮ የከፈቱ እጆቻችሁ ይሰራል። ታዲያ ለዚህ ነገር መቼውን የምናመሰግነው? ክብር ለዳግማዊ አሰፋ። አመሰግናለሁ። ሄራንና ሶሊያና ሰማችሁት? ሲሳይን ምን ተማራችሁበት? ታስዬ ታክሬ ነበር ነው የሰሙት አይደለ? ኦኬ፣ አንቺስ? እኔ ደግሞ ስለ መስቀል ተማርኩ። ኦኬ፣ አመስጋኝ ናችሁ እናንተ?
ስለምን ታመሰግናላችሁ? ሌላስ? ዋው ሚሳሳል ነገር የለውም ምንም የለውም በደንብ አነቃቅተኝ አስደንቆናል በጣም ቆንጆ ነው እንዳንተ ቆንጆ አለ ተወዳዳሪ አይቻልም እናመሰግናለን እናንተም በጣም ቆንጆ ዳኞች ናችሁ ቆንጆ ተገርም ያለሁኝ እኔ ያረከው ዝግጅት የመርክበት መንገድ የሚዋደዱ ምሳሌዎችን ይዘመተ ሁሉም ስለ ምስጋና ላይ የሚያተኩሩ ሰዎችን የሚያነቁ ናቸውና በጣም የሚገርምና አስደናቂ ነው የሐሳብ ወጥነቱ ከኛ ጋር የነበረ ኢንጌጅመንት አጠያየቅህ አቴንሽናችንን በጣም ስበህ ነው ስናዳምጥ ይሄ ነበር ኤነርጂ በደም ታስረ ሁሉ ኤነርጂው ይታያል ቀጥልበት ነጥብ ሰተናል ስለዚህ በኋላ ደግሞ ትመጣና እናረጋግጣለን ማለት ነው ዛሬ ተቃጥዬ ነው የመጣሁት ፀሐዩ ነው ያቃጠለ ወይስ በቃ አንማ ተስፋ All right, greeting and introduction ነው ሰላምታና ትውውቅ ላይ ያተኮሩ እንግሊዘኞች ናቸው ማለት ነው የዛሬዎቹ በነገራችን ላይ በማንኛውም ሁኔታ አንድ ቃል አንድ ሐረፍተ ነገር የምትማሩበት መንገድ ካለ እሱን እድል መጠቀም ያስፈልጋል ማለት ነው ኦኬ all right በቲክቶክም ይሁን በዩቲዩብ አንዲት የማታውቁት ፍሬዝ ከተማራችሁ የሆነ ነገር ፈታችኋል ማለት ነው ኦልራይት ስለዚህ የሁላችን ተጨምሮ የሆነ ነገር ይፈታላችኋል ማለት ነው ኦልራይት ሰላም hello እንዴት ነህ how are you እንዴት ነህ ሰላም እንዴት ነህ ከሆነ hi how are you ደህና ነኝ I am good አንተስ እንዴት ነህ I am good how are you ማለት ይቻላል አዞራችሁ I am good how are you ደህና ነኝ I am very well thank you how are you ትላላችሁ ማለት ሰላም የፓራዳይም የቋንቋ ተማሪዎች በዛሬው ትምህርት በካም የሚገለጹ የተለያዩ እንግሊዘኞች ይኖራሉ በነገራችን ላይ ዩቲዩብ ላይ ያው ገልጫለሁ ካም ከ48 በላይ ትርጉሞች አሉት ማለት ነው እኛ የምናውቀው መምጣት በሚለው ነው ነገር ግን እንደ ኮንቴክስቹዋል እንግሊሽ ይተረጎማል እንደ ቃላት አገባቡ come here ና ከዚህ it's a movement I'm talking about the movement okay come በኢን ከጨመርኩኝ come in ግባ ማለት ነው ኦኬ come in ለምሳሌ አንድ ሰው በር ሲያንኳኳ come in እንላለን ማለት ነው ኦኬ how come ካልኩ ግን እንዴት ሊሆን ይችላል ነው how come all right how come ለምሳሌ are you married no I'm not married how come you are beautiful okay እንዴት ቆንጆ ነሽ እንዴት አላገባሽም እንደዚህ አይነት ነገር come on ከሆነ በል እንጂ በላ ማለት ነው በል እንጂ ኦኬ come inside ወደ ውስጥ ግባ ኦኬ come inside ወደ ውስጥ ግባ ኦኬ come over here ወደ ዚና ነው ኦኬ ወደ ክፍሉ ግባ ከሆነ ግን ወደ ክፍሉ ግባ ከሆነ into ነው እንጂ ኦኬ come into the room ነው የሚሆነው come into the room ነው come in ከሆነ ግባ ብቻ ነው ወደ ክፍሉ ካላችሁ ግን into ያስፈልጋል come እንዴት ዋልክ ደህና ነው እንዴት ዋልክ ደህና ትላንት ሌሊት ቀሰቀስኩ አይደል ሌሊት 8 ሰዓት እንደውም ለኔ በጣም ጠቀመኝ እኮ የውጭ ስልክ ስለነበረ ያመልጣኝ ነበር በጣም ነው የማመሰግነው እንቅልፍ ከለከልኩት አይደል አይ ሌሊት መቼም እንቅልፍ ነሳው ይቀርታ አረ ለኔ እንጂ ማመሰግኖት አነጋገርኩ እኮ እንቅልፍ ከለከልኩት አይ እኔ እንደውም አንተን የረበሽኩ ይኸውልህ አንድ ነገር ላስቸግሮት ነው እንግዲህ ከመጣው አይቀር ምንም ችግር የለም እንደውም ባገኛቸው እያልኩ ነበር ብዙ ነገር ያው እንደሚታበሩኝ ስለማቅ በሚቀጥለው ሳምንት ቤቴ ውስጥ አንድ ዝግጅት አስቤያለሁ እዚህ ቤት አንተ ጋር እዚህ የተከራየሁት በአካባቢው ቤት ውስጥ አንድ ዝግጅት አስቤያለሁ እሺ ይኸውልህ ሰዎችን ስለምጠራ ይሄ አካባቢ አሸዋ እንዲነጠፍልህ እንዲነጠፍልሃል ግቢ ውስጥ ደግሞ አንድ ሁለት አስቸጋሪ ውሾች ስላሉ እንግዶችን ስለሚያስቸግሯቸው ቢወገዱልኝ እንዲወገዱልኝ ይወገዱልሃል ሌላው የግቢውን ቀለም ጓደኞቼ ስለማይወዱት ሌላ አይነት ቀለም እንዲቀባልኝ ግድግዳው እንዲቀባ ይቀባልሃል
ሌላው ደግሞ ጓደኞቼ እነዚህን ዛፎች ስለማወዳቸው እንዳለ ከሰሩ እንዲገነደስልኝ አዎ እንዲገነደስልኝ እሺ ይኸውልህ እኔ ደግሞ ምን ፈልጋለሁ መሰለህ አከራይ አይደለሁም ታሙስ አጀምሮ ይርዳ በእንግሊዘኛ ቋንቋ ውድነትን የምንገልጽባቸው ሐረጋት very expensive በጣም ውድ ነው super expensive በጣም ውድ ነው pretty expensive በጣም ውድ ነው and dead expensive how much is this ይሄ ስንት ነው $300 oh it's dead expensive በጣም ውድ ነው dead means very how much is the last price የመጨረሻው ዋጋስ ስንት ነው what is the last price it is $250 ነው oh it's dead expensive በጣም ውድ ነው what do you mean it's dead expensive dead expensive means very expensive hello what's up everybody ሰላም እስኪ በዛሬው ትምህርት ምንማራቸው አንዳንድ ጠቃሚ እንግሊዘኞች አሉ በዳውን የሚገለጹ ናቸው go down ውረድ okay በዚህ ውረድ go down put down አስቀምጠው ነው okay slow down አብርደው አቀዝቅዘው slow down okay flying down ተምዘግዝጎ መውረድ ነው okay I saw something flying down from the air okay flying down ተምዘግዝጎ መውረድ ነው አንድ ሰው my email is down ካለ ስልክ email address አይሰራም ማለት ነው my email is down you can say my email is currently down I emailed you a few hours ago but you didn't reply ምናም ብትሉ oh, sorry my email is currently down አይሰራም ማለት ነው keep your sound down ድምጽ ቀንስ ማለት ነው ዳውንን ተጠቅሜ ጉንፋን ይዞኛል ማለት እችላለሁ I am down with the flu ጉንፋን ሊይዘኝ ነው መሰለኝ ምልክቶች ስታዩ I am down with the flu ተይዛችሁ ከሆነ ግን I got down with the flu ነው የምትሉት ማለት ነው okay ሌላው turn down the music switch off the music turn down ቀንሰው ማለት ነው turn down the music ሙዚቃውን ቀንሰው drop me down here እዚህ አውርደኝ ማለት ነው you turned me down ካለ ዘጋኸኝ ምን ነው ማለት ነው okay you turned me down ምን ነው ዘጋኸኝ አላናገረ ሰላም ብያለሁ የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምን አላችሁ ከኔ ጋር ሁሉ ሰላም ሁሉ መልካም ነው ዛሬ እጅግ በጣም በሚገርም አንድ የጤና መረጃ ተመልሰን ተገናኝተናል ይህንን ቪዲዮ እስከ መጨረሻ ማታዩት ከሆነ አትጀምሩት ማለት ነው ላይክ እና ሼርም እንዳይረሳ ዛሬ እንግዲህ በባለፈው አንድ ስለ ሞሪንጋ ወይንም ደግሞ ሽፈራው ስለሚባለው ዛፍ አጠር ያለች ቪዲዮ ሰርቼ ነበርና ዛሬ ግን በደንብ ዘርዘር አድርጌ ለእናንተ የማጋራችሁናል በጣም እጅግ በጣም ጠቃሚ መረጃ ነው አዳምጡት አዳምጣችሁ ደግሞ ተጠቀሙበት ሞሪንጋ የሚያስገኛቸው የጤና ጠቀሜታዎች ምንድናቸው ለምንስ ያገለግላል የሚለውን አንድ ባንድ እናያለን የሞሪንጋ ዛፍ የተለያዩ የጤና ጠቀሜታዎች አሉትና ዓለም ላይ ከ13 በላይ ዝርያዎች ያሉት የዛፍ አይነት ነው በእኛ ሀገር ሽፈራው እየተባለ የሚጠራው ይህ ተክል በአሚኖ አሲድ ቫይታሚን ኤ ቫይታሚን ቢ1 ቫይታሚን ቢ2 ቫይታሚን ቢ3 እና ቫይታሚን ቢ6 እና ቫይታሚን ሲ የበለጸገ ነው ከዚህ ባለፈም ካልሲየም ፖታሺየም ብረት ማግኔዚየም ፎስፎረስ እና ዚንክ ማዕድናትን ጨምሮ ለሰው ልጅ ከሚያስፈልጉት 20 ፕሮቲኖች መካከል 18ቱን ይዟል ማለት ነው እንግዲህ ለሰው ልጅ ከሚያስፈልጉ 20 የፕሮቲን አይነቶች መካከል 18ቱን የያዘ ነው ማለት ነው ይህ ተክል የሆድ ህመምን ጨምሮ ለአለርጂ ለልብና ተያያዥ ችግሮች ለስኳር ህመም ለቆዳ ለፀጉር መመርቀዝ ኢንፌክሽንና እብጠቶችን ለመከላከል ይረዳል ከመዋቢያ ጀምሮ በርካታ የጤና ጠቀሜታዎች ያሉት ተክል በውስጡ የያዛቸው የስብና ቅባት ክምችቶች አነስተኛ መሆኑም ይበልጥ እጅግ በጣም ተመራጭ እንዲሆን አድርጎታል የህክምና ባለሙያዎች ከዚህ ያለፈ ጠቀሜታውን ይዘረዝራሉ የዚህ ተክል ጠቀሜታዎች ምንድናቸው አብራችሁን ቆዩ የመጀመሪያው ለቆዳና ፀጉር ደህንነት ነው
በውስጡ ከያዛቸው ፕሮቲኖች፣ ሌሎች ንጥረ ነገሮች አንጻር ሞሪንጋ የፀጉር ቆዳ ጤንነትን ለመጠበቅ እጅጉን ይረዳል። ከዚህ ባለፈም የፀጉር መነቃቀል፣ የቆዳ መድረቅን የሚከላከሉ የተፈጥሮ ወዝን የሚጠብቁ ንጥረ ነገሮችን በመያዙ እንደ ፀጉር መነቃቀል፣ የቆዳ መሰንጠቅና መድረቅ ያሉ ችግሮችን የመከላከል አቅም እንዳለው ባለሙያዎች ይናገራሉ። ቆዳ ላይ የሚከሰቱ ችግሮችንም ሆነ የፀጉር ደህንነትን ለመጠበቅ ይህንን ተክል መጠቀም እጅግ በጣም ጠቃሚ ነው ማለት ነው። ሁለተኛው የሰውነት ላይ እብጠትና የፈሳሽ ክምችትን ማስወገድ ነው። የሰውነት ላይ እብጠትና የፈሳሽ ክምችትን ያስወግዳል። ህመም የሚያስከትለውንና በሰውነት አካል ላይ የሚከሰተውን እብጠት መከላከል የዚህ ተክል ጠቀሜታ ነው። ፈሳሽ በአንድ የሰውነት አካል ላይ መጠራቀሙን ተከትሎ የሚከተለውን ይህንን እብጠት ለማከም ይህ ተክል ከምግብ ጋር መጠቀም ይቻላል። ሶስተኛው ጉበትን ለማከም ነው። በመጠጥም ይሁን በሌሎች አጋጣሚዎች ጉበት ላይ የሚከሰት የጤና እክል ማከም ከዚህ ተክል የሚገኝ እጅግ በጣም ጠቀሜታ አለው። በመሰል አጋጣሚዎች ጉበት ከፍተኛ ጉዳት እንዳይደርስበት በማድረግም በቶሎ እንዲያገግምም ያደርጋል ማለት ነው። ሌላው ካንሰርን ለመከላከል ነው። ይህ ተክል በውስጡ ካንሰርን ለመከላከልም ሆነ ካንሰርን ከመስፋፋት መታደግ የሚያስችሉ ንጥረ ነገሮችን የያዘ መሆኑ ይነገራል። ኒያሚሲን የተሰኘው ንጥረ ነገር የካንሰር እድገትን መግታትና ካንሰርን መዋጋት የሚችል ሲሆን በሞሪንጋ ወይንም ደግሞ ሽፈራው ተክል ውስጥ ይገኛል። ሌላው የሆድ ህመምን ለማከም ነው። የሆድ መነፋትን ጨምሮ ምቾት ማጣት፣ የጨጓራ ህመም ስሜቶችን ማከም እንዲሁም የምግብ አለመፈጨት ማስተካከልንም ሌላው ጠቀሜታው ነው። በውስጡ የያዛቸው ጸረ ባክቴሪያ፣ ጸረ ተዋሲያን ንጥረ ነገሮች የሆድ ውስጥ ህመምን ሲከላከሉ፣ ቫይታሚን ቢ ደግሞ የስርዓተ ምግብ መፈጨትን ያስተካክላል። ባክቴሪያ ወለድ በሽታዎችንም ይከላከላል። ይህ ተክል ከሻይ ጋር ይሁንም ከሌሎች ምግቦች ጋር መጠቀም በባክቴሪያ ወለድ በሽታዎች ለመከላከል እጅግ በጣም ይጠቅማል። ሌላው ለአጥንት ጥንካሬ ነው። ሞሪንጋ በውስጡ ካልሽየምና ፎስፎረስ እንደመያዙ መጠን ለአጥንት ደህንነትና ጥንካሬ እጅጉን ይረዳል። የመገጣጠሚያም ሆነ የእግር የእጅ ላይ እብጠቶችን መሰል ህመሞችንም መከላከል ይችላል። ሌላው የስሜት መዘበራረቅ ለማስተካከል ነው። ተክሉ በውስጡ ለሰው ልጆች አስፈላጊ የሆኑ በርካታ ንጥረ ነገሮችን የያዘ ነው። በተለያዩ አጋጣሚዎች የሚከሰቱና ለስሜት መዘበራረቅ መንስኤ የሚሆኑ እንደ ድብርት፣ ጭንቀት፣ መረበሽ፣ ከፍ ያለ ድካምን ለማከምና ለማስወገድ ይረዳል። ሌላው የልብ ጤንነትን ለመጠበቅ ነው። የህክምና ባለሙያዎች የልብ ተያያዥ የጤና እክሎችን ማከምና ተጋላጭነትን መቀነስ የዚህ ተክል ጠቀሜታ መሆኑን ይገልጻሉ። ከዚህም አንጻር የልብ ጤንነትን ለመጠበቅ ወሳኝ መሆኑ ነው የሚገለጽለት። ሌላው ቁስልን ለማከም ነው። ሰውነት ላይ በተለያየ አጋጣሚ የሚከሰቱ ቁስሎችን ማከምና ጠባሳ እንዳይከሰት በማድረግ የዚህ ተክል ዋነኛ ጠቀሜታው ነው። በተለይ ቁስል ከወጣ በኋላ ቁስሉ ሲድን ያለምንም ጠባሳ እንዲድን የማድረግ አቅም አለው። ሌላው በደም ውስጥ የሚገኘውን የግሉኮስ መጠን መቀነስ ይችላል። በሽንት ውስጥ የሚገኘውን የስኳርና ፕሮቲን መጠን መቀነስ ያስችሎታል። ይህ የተስተካከለ የኦክሲጅን ዝውውር እንዲኖር በማድረግ የስኳር ህመም ተጋላጭነትንም ያስወግዳል። ሌላው አስምን ለማከም ነው። ሞሪንጋ በአስም ምክንያት የሚከሰቱ አደገኛ አጋጣሚዎችን መቀነስ፣ የጉሮሮ አካባቢ መጥበብ ችግርን መቅረፍ ያስችላል። ከዚህ ጋር ተያይዞም የተስተካከለ ጤናማ የአተነፋፈስ ስርዓት እንዲኖር በማድረግ ጤንነትን ለመጠበቅ ይረዳል። ሌላው የደም ግፊትን ለመቀነስ ነው። አይዞቲዮሲያኔትና ኒያሚዚን የተባሉ ንጥረ ነገሮችን በውስጡ በብዛት ይይዛል። እነዚህ ንጥረ ነገሮች ደግሞ በድንገት የሚከሰተውን የደም ግፊት መጨመርን ለመከላከል የሚያግዙ ናቸው። ሌላው የደም ማነስን ለመከላከል ነው። ሞሪንጋ ሰውነት የሚያስፈልገውን የብረት መጠን እንዲያገኝ በማድረግ ቀይ የደም ሴል መመናመንን ይቀንሳል። ከዚህ ጋር ተያይዞም የደም ማነስና ተያያዝ ችግር ማከም ያስችላል። ከዚህ ባለፈም ሞሪንጋ ለአይን ጤንነትም እጅግ በጣም ተመራጭ ነው። እነዚህን ከላይ የተጠቀሱትን የዚህን የጤና ተክል ትሩፋቶች ቢሆኑም ለመጠቀም ሲያስቡ ግን የሕክምና ባለሙያዎችን ማማከር፣ ማወያየት እጅግ አስፈላጊ ነው። ይህ ተክል በበዛ መልኩ ጥቅም ላይ መዋሉ የመውለድ አቅም ላይ ከሚፈጥረው ጫና አንጻር እክል ሊፈጥር ይችላል። ስለዚህ ነፍሰ ጡር ሴቶች ባይጠቀሙት ይመከራል። መጠቀምና ጠቀሜታውን ማግኘት ከፈለጉም በባህላዊ ሳይሆን ወደ ሕክምና ተቋም በማምራት ከሐኪም ጋር ተማክረው ቢሆን ይመረጣል። ምንጊዜም ቢሆን የተባለውንና ልክና መጠን መጠቀም ያስፈልጋል። ከአቅም በላይ መጠቀም እጅግ ጉዳት ስላለው ማለት ነው።
የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች ለዛሬ እንግዲህ ብታዳምጡት እጅግ መልካም ነው ያልኩት የሞሪንጋ ቅጠል ጥቅሞች እነዚህ ናቸው። ሞሪንጋ ቅጠልን በቅጠሉ ብቻ ሳይሆን በሕክምና ደረጃም በመድኃኒት መልክ ተቀምሞ ይገኛል። ስለዚህ ወደ ሐኪም ቤት በማምራት በሕክምና የተቀመመውንም መጠቀም የምትችሉ መሆኑን ልገልጽላችሁ እወዳለሁ። ከዛ ውጭ ግን ቀጥታ ቅጠሉንም ደግሞ ከሐኪም ጋር በመነጋገር ወይንም ደግሞ በመመካከር በምን አይነት መጠን መውሰድ እንዳለባችሁ ሐኪም አናግራችሁ መጠቀም ትችላላችሁ። ሞሪንጋ በአጠቃላይ ለሰውነታችን ከሚያስፈልጉ 20 ፕሮቲኖች መካከል 18ቱን በውስጡ የያዘ ስለሆነ ብትጠቀሙት እጅግ በጣም ምርጥ ነው ማለት ነው። ለዛሬ እንግዲህ ብታዳምጡት እጅግ ጠቃሚ ነው ያልኩት መረጃ ይሄ ነበረ። ነገ ደግሞ በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛምላችሁ። እኔም ጆሲ ነኝ ከጆሲ ሚዲያ። መልካም ምሽት። ላይክ እና ሼር ማድረግ ግን በፍጹም እንዳይረሳ። በተለይ ላይክ ማድረግ ሼር ማድረግ በጣም ቀንሳችኋል። ላይክ እና ሼር ማድረግ አትርሱ ማለት ነው። መልካም ምሽት። ሰላም የፓራዳይም የቋንቋ ተማሪዎች። ኦኬ ስለ ሾፒንግ ውስጥ ገብተን ኮምፕሌን ስናደርግ ኦኬ ለምሳሌ አንድ ሰው ሱቅ ከገባ ዝም ብሎ ወዲያው አይገዛም፣ ይከራከራል፣ ጥያቄ ይጠይቃል ምናምን። ኦኬ ስለዚህ ያልተመቸው ነገር ካለ sorry it's not quite what I want፣ ይቅርታ ይሄን አይደለም የፈለኩት፣ sorry it's not quite what I wanted፣ it doesn't fit አልተስማማኝም፣ it doesn't suit me አልገጠመኝም፣ it doesn't suit me it doesn't fit me ልክ አይደለም። ኦኬ I don't like it አልወደድኩትም፣ I don't like the colorun ቀለሙን አልወደድኩትም፣ it is too small ትንሽ ነው ወይንም ትንሽ ነው ይሄኛው፣ it's too big ይሄ በጣም ትልቅ ነው፣ it is too wide ይሄ በጣም ሰፊ ነው፣ it is too tight ይሄ በጣም ጠባብ ነው፣ it is too expensive በጣም ውድ ነው ትላላችሁ። have you got this in another size በሌላ ከለር ይኖርሃል፣ have you got this in another color በሌላ ከለር ይኖርሃል፣ በሌላ መጠን ይኖርሃል። ለምሳሌ have you got this in another size ከሆነ በሌላ መጠን ይኖርሃል ማለት ነው። have you got this in another color በሌላ ከለር ይኖርሃል ማለት ነው። ይሄ ኮምፕሌን Hello, what's up everybody? እሺ ትምህርት እንማር። በሾፒንግ ውስጥ ገብተን ለምሳሌ የሰዎችን አስተያየት ስንጠይቅ ለምሳሌ you are a seller ሻጭ ናችሁ እንበል። ኦኬ አንድ ሰው የሆነ ነገር ገዛ፣ ኦፒኒየን ትጠይቃላችሁ። ኦኬ did you find everything you need የፈለከውን አገኘህ? did you find anything you wanted ትላላችሁ። did you find what you were looking for did you find what you were looking for የምትፈልገውን አገኘህ ትላላችሁ ማለት ነው። did you find everything okay ሁሉ ነገር ተስማምቷል፣ ልብሱ ተስማምቷል። did you find everything okay you can say everything okay ሁሉ ነገር ተስማምቷል አይደል ብላችሁ ያንድን ሰው ኦፒኒየን ትጠይቃላችሁ ማለት ነው። is the color okay ከለሩ ተስማምቷል፣ is the size okay መጠኑ ተስማምቷል ትላላችሁ። ተናስተለ ጌታ እንደምን ነው? አትሰሙኝም እንዴ? ቁጭ በል ተነስ። ደፋር አንተ ሰውዬ ነኝ መጫወቻ ነኝ እንዴ? ዝም ብለህ ስታይ ጭብላቅ። ይሄ ስራ ቦታ ነው መቀለጃ አይደለም ብያለሁ አይደል? ስራ ተሰጣኝታ ምን እንደውጪ አሁን ማግባት እችላለሁ አልችልም? ማግባት አልችልም ድባ ነው። ምን አባክ አዲስ ነገር ተገኛ ነው የምታገባው? ውጣ እዚህ እየቆጣተኝ ያርድልኝ ምንድን ነው? የመቆልቆሌ ነው። አንተም የዞረብህ እቃም የዞረበት እንደው ምን እንደሚሻላችሁ አንተ ተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድን ነው አንተ? ምን አንተ የተከተለ ሰው አለ? አብሮ የመጣ ሰው አለ? ፖሊስ፣ የጸጥታ ኃይል፣ ማንም ሰላም ነው? እሺ ቁጭ በል ጌታ ቁጭ በል አባቴ። ምንድን ነው የመድኃኒዓለም ያለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ የመድኃኒዓለም ያለ
ብርህን አይደል ምንድነው ውጪ ማን አለ የተከተለ ሰው የተጣላኸው ድንገት ሰላም ነው አይደለም ሰላም ነው እሺ እና እዚህ ቁጭ በል እስኪ ና አይ እዚህ ቁጭ አትል እኔ ወንበር ላይ ግድ የለውም የኔ ስሞት ግድ ላይ ቀመጥ ደንበኛ ክቡር እኮ ነው የኔ በእውነት ሰላም ነው ግን ሰላም ነው ደህና ነህ ደህና ነኝ እግዚአብሔር ይመስገን ደህና ነህ አይደል እሺ አባባ ደህና ናቸው የተመሰገነ ይሁን ደህና በጣም ደህና ወሽ ሳልጠይቃቸው ደህና ነህ አንተ ደህና ነኝ እዚህ ምድረ ምን እየተናደድኩ እኮ ነው እንዴት ላይ ትመጣለህ እቆጣለሁ ምን አባቴ ነህ የኔ ጨዋ አይ ችግር የለውም የኔ ትልቅ ሰው እኮ ነህ አንተ እውነቴን ነው ደህና ነህ ደህና ነኝ እግዚአብሔር ይመስገን ግን ማንንም አልተከተለህም ሰላም ነው ሻይ ቡና እንጣለን ስሞት ቀዝቃዛ ነገር ስሞት እንደ ሄነች ምሪንዳ ወተት እሺ ጁስ እንዶ አፈር ስጋ ውሃ እኮ ነው ያልኩህ እንደዚህ እግዚአብሔር እንዲጨነቁ አልፈልግም እሺ ደህና ነህ ደህና ነኝ ደህና እኔም ደህና ነኝ ሰላም ምን ድሮ ጎረቤታሞች ነበርን we used to be neighbors ድሮ አብረው የሚሰሩ የሥራ ባልደረቦች ነበሩ they used to be colleagues ድሮ ረጅም ፀጉር ነበረኝ I used to have a long hair ድሮ የእረፍት ቀን ነበረን እስቲ እሷን ደግሞ ኮሜንት ላይ አስቀምጡልን ነገር ግን ይሄንን በደንብ ፕራክቲስ እንድታረጉት ዩቲዩብ ላይ በዝርዝር ሰርተንላችኋል ባዮ ላይ ያለውን ሊንክ በመጫን ገብታችሁ ላይክ እና ሰብስክራይብ በማድረግ እነዚህን ቪዲዮዎች ማግኘት ትችላላችሁ At times, the two tigers, becoming dangerous, believe that the storm is over and take to their games again. But Talum will not give up.